ይርጋለም የ30 ዓመት ወጣት ስትሆን ነዋሪነቷ በኮልፌ ቀራኒዮ ክፍለ ከተማ ልዩ ቦታው ቤተል እየተባለ ከሚጠራው አካባቢ ከወላጆቿ ጋር የምትኖር ወጣት ናት። ቅዱሳን ለቤተሰቦቿ ሁለተኛ ልጅ ስትሆን የተለያዩ የጆሮና የአንገት ጌጣጌጦችን እየሰራች ለነጋዴዎችና ለተለያዩ ግለሰቦች ታስረክባለች፣ ትሸጣለች። ቅዱሳን በቤተሰባቸውና በወዳጅ ዘመድ ተወዳጅ ብዙ ችግሮችንና ፈተናዎችን አልፋ ያደገች መሆኗን ቤተሰቦቿ ይናገራሉ። ከቤት ወጣ አታውቅም። የቤተ ክርስቲያን ሰው ነች። እንደ እድሜው አይደለችም። ጓደኛም ብዙ አታበዛም። ሁኔታዋን አውቀው ነው ያታለሏት። የዋህ ነች። ምንም ነገር የምታውቀው ነገር የለም። ቅዱሳን የ5 ዓመት ታላቂ ናት። ሁሉም ሰው የሚራራላት የሚወዳት በጣም የዋህ ከልጅነቷ ጀምሮ በተለያየ ሁኔታዎች ያለፈች ብዙ ችግር ያየች ልጅ ናት። እኛ ከታላቂ ብትሆንም እኔ እንደ ታላቅ ነው ሆኜ ስንከባከባት የኖርኩትኝ። ልጅ ሆና ራሱ የሆነ አንዳንድ ያጋጠማት ነገሮች ስለነበሩ በሱ ምክንያቶች ክላስ ላይ ራሱ ወደ ኋላ ተመልሳ ከኔ ጋር እኩል 5ኛ ክፍል ገብታ ከ5ኛ ክፍል እስከ 12ኛ ክፍል አንድ ጠረጴዛ ላይ ተቀምጠን ነው የተማርነው። ሐሙስ ሐምሌ 9 ቀን 2018 ዓ.ም ቀን ላይ አንድ የስልክ ጥሪ ደረሳት። የስልክ ጥሪውም የሆነ ድርጅት የእሷን የጌጣጌጥ ስራዎች እንደፈለገና እሷ እንደተመረጠች ስለተነገራት ተደስታ ቤተክርስቲያን ሄዳ ፈጣሪዋን አመስግና አዳሯን የታዘዘችውንና የምታስረክበውን ጌጣጌጥ ስትሰራ ታድራለች። አርብ ጠዋት ሐምሌ 10 ቀን 2018 ዓ.ም አረፋፍዳ ወደ ተቀጠረችበት ቦታ ሄደች። ሐሙስ ስገባ ጆሮ ጌጥ ኦርደር እንደተደረገች ሉሉስ ክሎዚንግ ብራንድ የሚል በራሷ መሰራቸው የእጅ ጌጣጌጦች ስላሉ እሱን ለማስተዋወቅ ትለፋለች። እሱን ለመስራት ኦርደር እንደተደረገች ነገረችኝ። ከዛ በጣም ኤክሳይትድ ሆና ስለነበር ስለ ጆሮ ጌጥ ምናምን ነገረችኝና ማን ያዘዘሽ ስላት ታውቂያታለሽ ምናምን ብላ ኤክሳይትድ ሆነች። ማ ስላት አይ ሰርፕራይዝ ነው አለችኝ። ሰርፕራይዝ ስለሆነ አልነግርሽም፣ ሲሳካ ነው የምነግርሽ አለችኝ። አርብ ዕለት ነው ጆሮ ጌጡን ትሰጪኛለሽ የተባለችው። ከዛ አማረጠችኝ። ይሄንን የሚገዙኝ ይመስልሻል? ይሄንን የሚያደርጉልኝ ይመስልሻል? ምናምን ብላ አሳየችኝ። ያለው ትሬ በጣም ነበር አፍጥጬ ያየዋት። ወጣች። ወደ 5 ሰዓት አካባቢ ደወለችልኝ። 5 ተኩል አካባቢ ደወለችና ብር ላኪልኝ ብላኝ ነበረ። ለአንዳንድ ነገር እንዲሆነኝ ብር ላኪልኝ አለችኝ። ከዛ በጣም ኤክሳይትድ ሆነ። በቃ ትመችኛለሽ፣ አንቺ እኮ ትለያለሽ ምናምን ነገር አለችና ስልኩን ዘጋችው። ከዛ እኔም ስራ ላይ ስለነበር በቃ ችግር የለም ምናምን ነገር አልኳት። በዛ መጨረሻ ያወራሁት ያን ቀን ነው። ስለዛ ሰዓቱ ሲሄድ በጣም ሲጨንቀኝ ወደ 10 ሰዓት አካባቢ በጣም ስልክ መቀጥቀጥ ጀመርኩኝ። እንዳጋጣሚ ሐሙስ ከማን ጋር ተገናኝታለች የሚለውን ስለማቅ ጓደኛዋ ጋር ደወልኩኝ። ከዝኔ ጋር ደወልኩኝና መጀመሪያ ሊደብቁኝ ፈለጉ። ሁሉም ሰው አረ ችግር የለም ይለኛል፣ ግን እኔ ስለማውቃት ሴታፕ እንደሆነ ገባኝ። ቅዱሳን በስራ ምክንያት የማገኘው ሰው አለ ብላ ከቤት እንደወጣች አልተመለሰችም። ቤተሰብም የቅዱሳን ድምጽ ሲጠፋባቸውና ስልኳን ቢሞክሩት ባለመስራቱ ተጨንቀዋል። ሁኔታው ያሳሰባቸው ቤተሰቦች በአቅራቢያው ላለ ፖሊስ መምሪያ ለማመልከት ከቤታቸው በወጡበት ሰዓት ለወላጅ አባቷ አንድ የስልክ ጥሪ ደረሳቸው። ማታ ከስራ ስመጣ ነው ቅዱሳን የታለች ብዬ ስደውል ሙሉ ቀን አላገኘናትም። ፈርቼ ነው እንጂ አላገኘኋት ማለት ልጄ ነው ማለት ነው። ትንሿ እስከ ማታ ስንጠብቅ የለችም። ኋላ ልክ እዚህ እየጠበቁ ወደ 4 ሰዓት ምናምን አካባቢ ሲሆን ልጅህ ከኔ ጋር ነው ያለችው፣ ይዘናታል፣ 2 ሚሊዮን ታመጣለህ። እኔ ደግሞ አይ ተሳስታችኋል፣ ምን አለኝ ጡረተኛ 2 ሚሊዮን የለኝ ምናምን። እሺ ችግር የለም ቀንስልኝ አመጣለሁ እሺ ብሎ 1.5 አሬ በቃ እኔ ተናግሬያለሁ ብሎ ስልኩ ዘጋው። አሁን ምን እንደምናደርግ ግራ ገባ። በኋላ ልጄ መጣች። ከዛ በኋላ ምንም የምናደርገው የለም በቃ ወደ ፖሊስ ጣቢያ ነው ይሄን ትርበተበቱን አመሳየው ምንድነው ስለው ስሳማ ጠጋብዬ ልጅህን እንደዚህ ካላረክ እንደዚህ 2.5 ሚሊዮን ምናምን እንደዚህ ነገር ያወራል። በጣም ኦፎኝ ስለነበር ስልኩን ቀምቼ ምድሮ ምትለው ምናምን ይልኩ መጭፍ ጀመርኩኝ። እንደተረጋጋሰውም እያወራሁት አልነበረም። ከዛ ምንድነው ምትለው ምናምን ነገር ስትቆጣ ለባባ 1.5 ብሎታል መልሶ 2.5 ብሎ ነበር። ከዛ 1.5 አለ። ከዛ እኔ ደግሜ ሰውረደው እንደገና 2 አለኝ።
እስከ ሰኞ አዘጋጅ ስለኝ እስከ ሰኞ ለምን ታቆያት? ሰኞ ሩቅ ነው፣ ዛሬ አርብ ነው፣ ነገ እንጨርስ፣ ነገ አምጣት አልኩትኝ። የእገታ ወንጀሉ ሪፖርት የደረሰው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የምርመራና የክትትልና ኦፕሬሽን ቡድኑ የታገተችውን ግለሰብ የት ሄደች፣ አጋቾቹስ እነማን ናቸው የሚለውን ለመለየት ቡድን በማዋቀር ስራ ጀመረ። ጥቆማው ከቀረበልን ጊዜ ጀምሮ እገታው እንዴት ሊፈጸም ቻለ፣ ማን የፈጸመው የሚለውን የማጣራት የምርመራና የክትትል ክፍሉ በጋራ በመቀናጀት ምርመራውን የጀመረበት ሂደት አለ። አሁን በከተማችን አዲስ አበባ ዘዴያቸውንና አይነታቸውን በመቀያየር የተለያዩ ወንጀል ድርጊቶች ይፈጸማሉ። ፖሊስም የተፈጸመውን ወንጀልና ወንጀል ፈጻሚዎችን ለመያዝ ፖሊሳዊ ስልቱን በመጠቀም ፈጻሚዎቹን በመያዝ የተበዳዮቹን እንባ የማበስ ስራዎችን ይሰራል። የቅዱሳን ቤተሰቦች በልጃቸው መታገት ተጨንቀዋል። ሩትም ከአጋቹ ሲደውልላት የተጠየቁትን 1,500,000 ብር እየፈለገች እንደሆነና እንዲታገሳት ብትነግረውም አጋቹ ግለሰብ ግን በአስቸኳይ ገንዘቡን እንዲያመጡ ያስጨንቃቸው ጀመር። ሩትም በነገሩ ተስማምታ ገንዘቡን ለመስጠት ተቀጣጠሩ። ወደ 3 ሰዓት ከ20 ነበር የተቀጣጠርነው ማታ ቦሌ ወሎ ሰፈር አካባቢ። ከዛ ከወሎ ሰፈር ስልክ ያወራኝ ምንጋነሽ ምናምን ውረጅ ተራመጅ ምናምን እንትንጋይጅ ምናምን ያለኝ ወደ ቦሌ ጃፓን ድረስ ደረስኩኝ። ከዛ ቦሌ ጃፓን ጋር አሁን ወደ ቀኝ ታጠፊ ያለኝ ወደ ቀኝ ታጠፍኩ። ቻይና ማርኬት ጋር ስንደርስ ቻይና ማርኬት ውስጥ እንገባ ጠየቀኝ ማለት ነው። አልገባም አልኩት። ብትቆጥተኝስ ሴት ነኝ፣ በዚህ ጨለማ ወጥቼ ልመጥቻለሁ። ከዛ ደግሞ እኔን ለምን ፈለክ ብትቆጥተኝስ በምናምን አለው ስለው አታስቸግሪኝ፣ ምን ሆነሽ ነው? በቃ ብሩንም ፈልጎታል፣ ግን ደግሞ ሪስክ ማድረግም አልፈለገም። ናውጣ ልታገኘኝ ከፈለክ ናውጣ፣ ጨለማ ውስጥ አይደለም። ከዛ እሺ እንቀይር ቦታ አለ። አሁንም ወረድ በይ ምናምን አለኝ። ወረድ በይ ብዬ ባሌን ቦታ ወረድኩኝ። አሁንም ወረድ ባልኩበት ቦታ ገባው። አሁንም ጨለማ ነው። ከዛ አሁን አለኝ ባጠገብሽ ኮድ ይነግርሻል አንዱ አለኝ። ቢ13 ሲልሽ ትሰጫዋለሽ አለኝ። ከየትኛው ፊልም እንደሚያው አላውቅም እንደዚህ ነገር አልኩትኝ። እሺ ስሚኝ አለኝ። ቢ13 ሲልሽ ትሰጫዋለሽ። አሁን ባጠገብሽ ማስክ የለበሰ እንደዚህ ኤርፎን ያደረገ ጃኬት የለበሰ ልጅ ያልፋል ሲለኝ ስዞር ባጠገብ ያለፈ ልጅ ባጠገብ ይልፋልና ጨለማ ውስጥ ገባ። ነይ ይለኛል። ተሸፍኗል። ይሄኛው ፓርት ብቻ ነው ያየሁት። ከዛም ነይ ሲለኝ ግን እንዴት ጨለማ ውስጥ ገባለሁ እኔ ና አለዋለሁ። ነይ ይለኛል። ና አለዋለሁ። ከዛ እንደዛ እየተባባልን ፖሊሶቹ ሲመጡ ሰው ሲበዛበት ወደዛ ነገር ዞር አለ። ይያዝ አያሳላቅ ልጁ ማውራት ቀጠልኩኝ ማለት ነውና ምንም ታስቸግሪኝ ምናምን በሳ ከሽ ግቢ ምናምን እያለ አሁንም ኦልሞስት ወደ ተለያዩ ቦታዎች ቀያየሬ ማለት ነው። ለካ ያኛው ልጅ ዞሮ ሲወጣ ተይዟል በዛ ጋር። እሷ ካልሆነች አልቀበልም፣ ማንም ሰው እንዳይሰጠኝ። እሷ ከሆነች በኋላ እኔ ደግሞ እንዴ በአንድ ጊዜ ልጆች እንዴት ሁለቱም አጣለሁ? ሊሆን አይችልም። ደህና ግድ የለውም። እኛም እንከተላለን አላህሏን እንከተላለን። እሱ ደህና በዛ እንይዘዋለን ተባብለው ሄዱ። እኔ እዛ ወሎ ሰፈር እዛ ቁሜ እነሱ ሄዱ። ሲቆይብኝ እኔ በጣም ጨነቀኝ። የቅዱሳን አጋጭ እንዳሰበው የጠየቀውን ገንዘብ ለማግኘት ራሱን ደብቆ የተለያየ ዘዴ በመጠቀም ሰዎችን ቢልክም በተደረገው ጥረት ሳይሳካለት ግለሰቦቹ በቁጥጥር ስር ውለዋል። ፖሊስም ዋና ወንጀል ፈጻሚውን ለመያዝ የምርመራ ክፍሉና የክትትልና ኦፕሬሽን ቡድኑ ባደረገው ጥረት ወንጀል ፈጻሚዎቹን በአዲስ አበባ ከተማና በአዳማ ከተማ ራሳቸውን ለመደበቅ በተከራዩ ቤት ውስጥ በቁጥጥር ስር አውሏቸዋል። ፖሊስ በያዛቸው 2 ተጠርጣሪ ግለሰቦች ላይ ባደረገው ምርመራ ከተጠርጣሪ ግለሰቦች መሃል አንዷ በእገታ ወንጀሉ ላይ እቅድ በማውጣት ለቅዱሳን ስልክ በመደወል ስሟን በመቀየር ስራ እንዳለ ደውላ እንደቀጠረቻት በምርመራ ይደርስበታል። ማን እንደደወለላትና እንዴት እንደሆነ ቤተሰብ እንዳላወቀ ፖሊስም ባደረገው ክትትል መሰረት ተጠርጣሪዋ ለቅዱሳን ይርጋለም ስሟን በመቀየር ደውላላት ሜክሲኮ አካባቢ እንደተገናኙና እሷም እንዲህ አቅሻለሁ እኮ
ለምንድነው ስምሽን የቀየርሽው ብላ በምትጠይቃበት ጊዜ ያው አትመጪም ብዬ በማሰብ ነው ብላ እንደነገረቻትና በዛም ሂደት በነበሩበት ጊዜ እህቷን ሰርፕራይዝ እንደሚያደርጓት ይሄም ምንም ሂደት ያስረዳቻትና በወቅቱም ያው ሜክሲኮ አካባቢ በሚገኝበት ጁስ ቤት አብረው ቁጭ ብለው እየተነጋገሩ በነበረበት ሂደት እሷም የግል ተበዳይ ለማሳመን በሚመቻት መልኩ ኮያ አካባቢ ቤት ክራይ እንደተከራየችና የተለያዩ እህቷንም ሰርፕራይዝ እንደምታደርጋት የተለያዩ ስራዎችን እንደጀመረች ያደረገችም ሲሆን ያው የግል ተበዳይን በማሳመን ወደ ኮየ ፈጬ ወደ ተከራዩበት መኖሪያ ቤት ይዛት በምትሄድበትም ጊዜ ከሷ ጋር አባሪ ከሆነው ግለሰብ ጋር ቤት ውስጥ እያለ ነገር ግን የሌለ በማስመሰል ይዛት እንደሄደች ተጠርጣሪዋ ግለሰብ ከሩትና ከቤተሰቦቿ ጋር የጠለቀ ቅርበት አላቸው። የረጅም ዓመት ጓደኛና ቤተሰባዊ ግንኙነት እንደነበራቸው ትገልጻለች። 10ኛ ክፍል አንድ ክላስ ነበር። ከዛ በዛው ጓደኛሞች ሆነን እህቴ ናት ምናምን ብላ ተዋወቅን። ምሳ ስንበላ አብረን እንበላለን። ሁሉ ነገር ሩት ባለችበት ቅዱሳንም ስለምትኖር ያው አንድ ላይ ጓደኛ ያው ቅዱሳን ሌላ ጓደኛ አላት። የኔ ሞር ጓደኛ ግን ሩት ናት። ከዛ በዛን አማካኝነት ከሷ ጋር ሆነን ቤት መሄድ ጀመርኩኝ። እነሱን ቤት መምጣት ጀመሩ። ከዛ በቃ እንዲያለን ጓደኝነታችን ቀጠለ። ቅዱሳንን ያገተቻት የቅርብ ጓደኛቸውና ቤተሰብ እንደሆነ ያወቁት የቅዱሳን ቤተሰቦች ተጠርጣሪዋ በቃ ገንዘብ ፈልጋ ነው ያገተቻት፣ ትጠብቃታለች፣ ሌላ ሰው እጅ ላይ አልወደቀችም ብለው ተደስተው ነበር። ደወለውልኝ ቅድስት ማናት አሉኝ። ቅድስት አልኩት የድሮ ጓደኛዬ ናት ምናምን ነገር ስለው ምንድናችሁ ምናምን ነገር ሲለኝ ለምን ፎቶ አትልክልኝም አልኩት። እዛው ላይ ማለት ነው ፎቶ ላክልኝ አልኩት። ፎቶ እዛው ሲልክልኝ ሁለታችንም እኔም ጓደኛዬም እኔ ፊቱ ራስ መለየት ከበደኝ። ባይደው ፎቶ መታወቂያ ፎቶ ላይና አሁን ያለበት ሁኔታ ሰውየው ይለያያል። ሳየው ጓደኛዬን ቶሎ እንድትገባና እንድታያረኳት እሱ ነው አለች እሷ ራሱ። ከዛ ደነገጠን። ምክንያቱም ሁለት ልቦና ነው እሱ ጠንስሶ ገብቷል እዚሁ ነገር ውስጥ ወይ ደግሞ ታይዘው ነው የገቡት። ግን ምን አለን እኔም ባባም አንድ ላይ ነበር የሰማነው። በጣም ደስ አለን። አትሊስት ብር ፈልጋ ነው ቅድስት ጋር ከሆነች ሴፍ ናት ብለን አሰብን። ለምን እንደዛ አሰብኩኝ? ቅድስት ማለት ከ9ኛ ክፍል ጀምሮ ጓደኛዬ ናት። በጣም ቅርብ ነን። ካስቲንግ ተብሎ ጥቁርና ነጭ ነው ልብሱ የምንባለው አብዛኛውን ጊዜና እየተቀያየረ ነው ካስቲንግ ምንገባውላ። ይሄን ያህል ነው ቅርበታችን። ምንም ነገር ቢቸግረን እኔ ያለሁልሽ አንቺ ያለሁልሽ እኔ ያለሁልሽ ነው የምንባባለውና ቅርብ ነን በጣም። ተጠርጣሪዋ ግለሰብ ከፍቅር ጓደኛዋ ጋር በመሆን በአጭር መንገድ እንዴት ገንዘብ ማግኘት እንደሚችሉ በእጃቸው ላይ የነበረ ገንዘብ ያለቀ በመሆኑ ሰው በማገት ገንዘብ እንደሚያገኙ በማሰብ እቅድ ያወጣሉ። ለእቅዳቸው ታርጌት ያደረጉት የቅርቤ የምትላቸው የሩት ቤተሰቦችን ነበር። ለቅዱሳን ስራ እንዳለና እህቷ ሩት የሚስ ወርልድ ኢትዮጵያ አሸናፊ በመሆኗ ከሷ ጋር በመሆን ሰርፕራይዝ ሊያደርጓት እንዳሰቡ ደውላ ስሟን ቀይራ ስለነገረቻት ቅዱሳንም በሀሳቡ ተስማምታ ወደ ተባለው ቦታ መምጣቷን ተጠርጣሪዎቹና ፖሊስ የደረሰበት ምርመራ ሂደት ይገልጻል። ጓደኛዬ ውጪ ነበር የሚኖረው ለ1 አመት ከ2 ወር ያክል ዱባይ ነበር የሚኖረው። ከዛ ተመለሰ። እኔ መመለስ ሀሳብ የለኝም። ምንድነው አንቺ ሀሳብሽ አለ። ከአክስቴ ጋር አውርተን ነበር። ጫማ እሷ እኔ የሚያስረክባለ ከሱ ጋር ትሰሪያለሽ እናንተ አባብለን እንደዚህ ለመስራት ስለው በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ እንትን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለን። ከዛ ሲም ሰጠኝ ጠቃጠቆ ስልክና ሲም ሰጠኝና በዚህ ደውይና አግኛት አለኝ። ለሷ ደወልኩኝ። ከዛ ለሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራውሽ ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት የምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝም።
ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥርና ማውራት ጀመር። ከዛ ሄጄ ብር 400 ብር ስጪኝ ስላት ስለምንቃለድ አረ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፋኛለች። ይቅርታ ብዬ ጉልበቷ ላይ ወድቄ ይሄው 400 ብር ባለፈው እንደዛ ሲኝ የቀልድ ስለመሰለኝ ነው ይሄው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት ነው እንዴ ቤት ተከራይተን ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ዞር ልበል ምናምን ቤት ሽል ያለችኝ እሺ ነይ ምናምን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት። በክፍል 2 ፕሮግራማችን በቅዱሳን ላይ የተፈጸመውን የወንጀል ድርጊትና የተጠርጣሪዎቹን የወንጀል አፈጻጸም የመጨረሻ ክፍል ይዘን እንቀርባለን።